ማረፊያ ያጣው ታቦት ተንከራተተ፣ ተሽከረከረ። መጨረሻ ላይ በትክክለኛው ስርዓት መጣ። የይሉኝታ ቀንበር ከናንተ ላይ ይሰበርላችሁ። እስቲ አረ ደመቅ አርጋችሁ እስቲ አሜን። የኔ የምንለው ነገር እንዴት ይሆናል የምንለው ነገር ፕራዮሪቲ ለእግዚአብሔር መስጠት እንጀምራለን። ክብሩ ያገኘን። እስቲ ለጸሎት መጀመሪያ እንሰጣለን፣ ለአምልኮ ቅድሚያ እንሰጣለን፣ ለአገልግሎት ቅድሚያ እንሰጣለን። ብቻ ክብሩ ያገኘን። እስቲ የአማሌቅን ኃይል ያንቀጠቀጠ ቀይ ባህርን የከፈለ ኃያሉ ታቦት ተያዘ፣ ተማረከ። የእግዚአብሔር ሪፕሬዘንታቲቭ ተብሎ የተሰጠው ዕቃ ተማረከ። ምን አስማረከው? ክብሩ እንዴት ሸሸ ካላችሁ ኃጢአት። እስቲ ኃጢአት በሉ ባጭሩ። ኃጢአት በምንኛውም ዘመን ኃጢአትን ጽድቅ ልናረገው አንችልም። ኃጢአት ቤትም ዘመን፣ ቤትም ሀገር፣ ቤትም አድራሻ ኃጢአት ነው። እግዚአብሔርን ከቤቱ ምን ያርቀዋል ካላችሁ ኃጢአት ነው። እግዚአብሔር ኃጢአትን ይጸየፋል። እግዚአብሔር ቅዱስ አምላክ ነው። እኔ ቅዱስ ነኝና እናንተ ምን ሁኑልኝ? ቅዱሳን ሁሉ። ክብር ለቆ ሲሄድባቸው ካቦድ የሆነ ካቦድ ማለት ክብር ማለት ነው። መገኘቱ ፕሬሰንሱን ነው የሚናገረው። ካቦድ የሚለው ደግሞ አሉታዊው ነው። ክብር ለቀቀ፣ ክብር የለም። የዛን ጊዜ ነው የኤሊ አማች ስትወልድ እያማጠች እያለ ልጁ ማን ትይዋለሽ ያሉ ልክ ልትሞት ስትል ስም አወጣችለት። ክብር ከእስራኤል ለቀቀ። ካህኑ ሞተ፣ በአንድ ቀን አንገቱ ተሰብሮ 40 ዓመት በእስራኤል ላይ ፈረደ ይላል። ታቦቱ ተማረከ። ይሄ ምን ጉዲዩስ ነው? ክብር ከእስራኤል ለቀቀ። አባት የለም፣ ታቦት የለም፣ ያለ ካህን ምድሪቱ ተፈታች ማለት ነው። በጣም የሚያስደነግጥ ቀን ነበረ። የዛን ቀን ነው ካቦድ የተባለው። እግዚአብሔር ከዚህ መርግም ይጠብቃል። ኃጢአት እግዚአብሔርን ቤቱን ለቆ እንዲሄድ ያደርገዋል። እግዚአብሔር እንዳይተባበረን፣ ጸሎታችንን እንዳይሰማ ያደርገዋል። ሰማይ እንዲዘጋብን ያደርጋል። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር የጻድቁን ጸሎት ይሰማል ነው የሚለን፣ የኃጢአተኛውን አይልም። እግዚአብሔር ምን አድርጎናል? ረድቶናል ሲሉ የስፍራውን ስም አቤኔዘር ብለው ጠሩት። ማለት ድንጋይ የቆለሉበት ቦታ ነው። እዚህ በኋላው ያለውን ባክግራውንድ ስዕል ካያችሁት የአቤኔዘር ቦታ ነው። እና እዚህ ቦታ ላይ ነበረ ፍልስጤምን ለመዋጋት የሰፈሩት። ታቦቱ በዚህ ስፍራ ነበረ የተማረከው። አሳዛኝ ቦታ። ከዛ ታቦቱ ወደ አሽዶድ ተላከ። አሽዶድ አሁን ዘመናዊ ከተማ ናት፣ ተመልከቷት። ግን ፍርስራሾች ታያላችሁ፣ ዘመናዊ ከተማ ብትሆንም። እና በዚህ ቦታ ላይ ወሰዱና ታቦቱን ዳጎን ቤት አሰፈሩት። ታሪኩን ታውቁታላችሁ። ዳጎን ጋር ሲገባ ዳጎን በግንባሩ ተደፍቶ አገኙት የመጀመሪያ ቀን። ሁለተኛ ቀን ላይ መልሰው ሄደው ዳጎንን አንስተው አስቀምጠውት ከሄዱ በኋላ ሰከንድ መጥተው ሲመለከቱት ዳጎን እጆቹ፣ እግሮቹ፣ አንገቱ ሁለመላው ተቆራርጦ አድሯል። የዛን ጊዜ ይሄ ሕያው አምላክ ነው አሉ። ስለዚህ እግዚአብሔርን ምን ማድረግ ፈለጉ? ይልቀቅልን፣ ሰፈሩን ለቆ ይሄድልን አሉ። የዛን ለታ መቅሰፍት መጣባቸው። ታቦቱ ከአሽዶድ ወደ ጌት ከተማ መጣ። ይሄ ጌት ፍርስራሽ ነው እዚህ የምትመለከቱት። እዛም ሰፈር ሲገባ ይውላችሁ፣ እግዚአብሔር ሲገባ አገሩን ኮንትሮል ያደርጋል። ገዢ ነው እግዚአብሔር። ሲገባ የማይመቸውን ነገር ሁሉ ይነቃቅለዋል። ግብጽ እግዚአብሔር ገብቶ ቢሆን ኖሮ ግብጽ በህይወት አትኖርም ነበር። ህዝቤን ልቀቅ አለው። ለፈርዖን ፌቨር ነው እግዚአብሔር ያደረገለት። እግዚአብሔር ግብጽ ገብቶ ህዝቤን አወጣለሁ ቢል ኖሮ እግዚአብሔር ለግብጽ የነሳም በሙሉ እንደ ቅጠል ይረግፉ ነበር። አንድ ቀን መልአክ የገባለታ በሌሊት የፋሲካ ፓሳህ የተባለ ፔሳ ቀን ጨረሳቸው። በኩራትን አይደለም ታስታውሳላችሁ። ነገር ግን ህዝቤን አውጣልኛለሁ። ህዝብ ከወጣ በኋላ በምድረ በዳ ያመልከኝ ዘንድ አለ። ወደ ውጭ አወጣቸው። ስለዚህ ጌት ሲገባ እግዚአብሔር በቸነፈር ህዝብ ሁሉ ተመታ እና ከጌትም ያሉ ሰዎች ይሄድልናል። ቀጥሎ ከጌት ወደ አቃሮን ከተማ ተላከ። ተመልከቱ፣ የአቃሮን ፍርስራሾች አርኪኦሎጂካል ቁፋሮ ነው እና እዛ ላይ የምታዩት እዚህም ላይ አሁን መቅሰፍት ቀጠለ። እግዚአብሔር ሰፈሩ አይደለም፣ ክብሩን ሊያስተናግድ የሚችል ህዝብ አይደለም። የእግዚአብሔርን ቅድስና የሚመጥን ሰፈር አልተገኘለትም። ስለዚህ እግዚአብሔር ጋራ ኮምፓቲብል አይደለም። ኮምፓቲብል የኮምፒውተር ቋንቋ ነው አይደለም። ኮምፓቲብል ያልሆኑ ሶፍትዌሮች ካሉ ኮምፒውተሩና እንትኑ ይጋጫሉ፣ አይሰራም።
እና ኮንፊውዥን ይፈጠራል። ለዚህ እግዚአብሔር ከሱ ጋር የማይሄደውን ነገር ይጠርገዋል። እና የአቃሮን ሰዎች በመቅሰፍ ተሰቃዩ። ከዛ ጥያቄ ያቀረቡ፣ እግዚአብሔር ይልቀቅልን ከሰፈሩ። እግዚአብሔር እኛ ሰፈር ማደር አይችልም፣ አንፈልገውም። እግዚአብሔር አልቻሉትም። ከዛ መጨረሻ ላይ ወደ ቤት ሻሚሽ ወይንም በአማርኛ ወደ ቤት ሳሚስ መጣ። ቤት ሳሚስ ይሄ ዘመናዊ ከተማን አሁን የምትመለከቱት አሁንም የድሮዎቹ እነዛ ኮረብታዎች የሉም፣ አሁን ሞደርን ሲቲዎች ናቸው። እና እነዚህ ሞትን ፈርተው ፍልስጤማዎች አሁንም ምን አደረጉ? ከፍልስጤም ከጌት ሰፈር ወደ ቤት ሳሚስ ታቦቱን ላኩት። እና በታቦቱ ወደዛ ሲደርስ የቤት ሳሚስ ሰዎች በጣም ደስ አላቸው። እንዳትረሱ ፍልስጤማውያን ያደረጉት ነገር በቁስል ስለተመቱ የአይጥ ምሳሌዎች የወርቅ አይጦች አስቀምጠው በወርቅ የተሰሩ አይጦች አድርገው የባጭ ምልክት አድርገው እሱን ሁሉ መስዋዕት ለእግዚአብሔር አቅርበው አብረው ሳጥን ከኋላ አስቀምጠው ከታቦቱ ጋር ለእግዚአብሔር የሚገባውን አድርገው ታቦቱን ቁልቁለት ለቀቁት በሚያጠቡ ላሞች። ይሄ ዛሬ 18-20 ዓመት በፊት ሲያትል ላይ ይህን ቃል አካፍያለሁኝ አስታውሳለሁኝ። እና ታቦቱን ሲልኩላቸው የቤት ሳሚስ ሰዎች አይሁዶች ስለሆኑ ታቦቱ ተመልሶ መጣ ብለው በጣም በደስታ ወዲያው ሳጥኑን ክፍት ታረጉና ታቦቱ ሲመለከቱ በመቅሰፍት መመታት ጀመሩ። ይሄ እግዚአብሔር አይለመድም። አሜን አሜን። It doesn't matter how long you live in the house of the Lord. It doesn't matter ምን ያህል በጌታ ቤት ኖሮ it doesn't matter። አሜን አሜን። እግዚአብሔር ቅዱስ ነው፣ ክብሩ አይደፈርም። አሜን። እግዚአብሔርን እንድንፈራው እግዚአብሔር ይርዳን። የዛን ጊዜ እነዚህ ሰዎች በቤት ሳሚስ ልክ ተመቶ እዛ ራቅ ያለች እዛው አካባቢ ያለች የቤት ሳሚስ አካባቢ ያለች ኑና ውሰዱልን ብለው እነሱ ደግሞ ወደ ቂርያት ያሪም ወደ ተባለች ቦታ ያሉ ሰዎች ጋር እዛው እነሱም አይሁዶች ናቸው፣ ወደ አይሁዶቹ ላኩባቸው። እነሱ ወሰዱት። አሁንም በሰረገላ ላይ ነው። እነሱ ደግሞ ወስደው አቪናዳብ፣ ትክክለኛው ፕሮናውንሴሽን እሱ ነው፣ በአማርኛ አቪናዳብ ነው። ወደ አቪናዳብ ቤት ወሰዱት። በዛ ታቦቱን አስቀመጡ። ታሪኩን ሪቫይዝ አድርጌላችኋለሁ። ወደ ዋናው ነገር ልገባላችሁ እፈልጋለሁ። እና ታቦቱን ወደ ኢየሩሳሌም ለማምጣት ቅድም እንዳልኳችሁ የመጀመሪያ አጀንዳ ሆኖ በፓርላማ ከተነጋገሩበት በኋላ ታቦቱን ማስመጣት ጀመሩ። ውይይታቸው ወደ ተግባር መሆን ጀመረ። እና በጣም ትልቅ እልልታ ነበር። ትልቅ ምስጋና ቀን ነበር። በጣም የደመቀ ሰይ እንደው እንኳን በዛ ቀን ተገኘው የሚያሰኝ ቀን ነበር። ታቦቱ ሲመለስ እንዴ ከስንት ዓመት በኋላ ኦልሞስት ከ20 ዓመት በኋላ የጠፋ ታቦት እንደገና ሲመለስ የእስራኤል ሴንተር ነው ያልኳችሁ ያ ክብር እየተመለሰ ነው። እና በጣም ታላቅ ደስታ ነበር። ያ ቀን ግን በኦዛ መቀሰፍ ኢንተራፕትድ ሆነ። ሳቃቸው፣ እልልታቸው፣ ጩኸታቸው፣ እንብልታቸው ሁሉ ኦል ኦፍ ሰደን ጸጥ አለ። በቃ እንዲህ አይነት ነው እንደ እግዚአብሔር አሉ። ይሄ ሁሉ ዓመት ለካ እናቀውም እግዚአብሔርን። እና የእግዚአብሔርን ማንነትና እግዚአብሔርን እንድንፈራው እግዚአብሔር እኮ ሊገጨን አያስፈልግም። አይመስላችሁም? አያስፈልግም። እግዚአብሔር ቅዱስ አምላክ ነው። ወገኖቼ ሆይ ዳዊት በዛው ቀን በዘመረበት አንደበቱ እልል ባለበት አንደበቱ አዘነ። እንዳሰበው አልሆነም። ነገሮች አንዳንዴ እንደዛ ይሆናሉ። እና በጣም ተከፋ። እና የተበላሸው አንድ ታሪክ ስለነበረ ነው። ታሪኩ እንደምታውቁት እግዚአብሔር ታቦቱን የሚያስቀምጠው ታቦቱን እንዲሸከሙለት በዘሌዋውያን መጽሐፍ ላይ የተጻፈው ተመልከቱ። ፍልስጤማውያን ሲያደርጉት ዕውቀት የላቸው። በሰረገላ ቢያስቀምጡት ለእግዚአብሔር ችግር የለበትም። ስለማያውቁ አልፈረድባቸው። እነዚህ ግን የእግዚአብሔር ሰዎች ናቸው። ኪዳኑን ያውቃሉ፣ ዘሌዋውያንን ያውቃሉ፣ የአይሁድን ስርዓት ያውቃሉ። ነገር ግን ያደረጉት ፍልስጤም እንዳደረገ በፍልስጤም ስታይል ክብሩን ሊያመጡ ፈለጉ። ታቦቱን ሊመልሱ ፈለጉ። ኖ እሱ ለእናንተ አልተፈቀደላቸውም። እና ኮንሲኩዌንሱ ምን ሆነ? ልክ እነዚህ ላሞች ጀመሩ። ጩኸቱ፣ አቧራው፣ ሙዚቃው፣ ድምቀቱ ሆ ሲባል ፋነኑ። እንስሶች ናቸው፣ ሰዎች አይደሉም። ክብር ማስተናገድ አይችሉም። ስሜታቸው መግዛት አይችሉም። ተረጋግተው መሄድ አይችሉም። ሲሏቸው ልባቸው ብጥ አይልባቸውም። እነዚህ ላሞቹ ማለቴ እንደው ይቸገራሉ። ሙዚቃው ነሸጥ ሲያደርጋቸው ሊነቀንቁት ጀመረ። እንትኑን
ከላቸው ላይ የተቀመጠ በላያችን ላይ የተቀመጠው በዙሪያችን ያለው ነገር ሊያራግፍብን አይገባም። እስቲ አሜን በሉ። አንዳንድ ጊዜ እግዚአብሔር የሰጣችሁን ነገር ሰው ከውጪ ሊያራግፍባችሁ አይገባም። እናንተ እንደ ላሞቹ ሳይሆኑ እንደ ካህናቶች ተሸካሚዎች እንድትሆኑ እግዚአብሔር ይርዳችሁ። እነዚህ ላሞች ተሸከሙ፣ ይዘው ሄዱ። ይሄ ረብሻ ይሄ መነቃነቅ ሲመጣ አንድ ሰው እግዚአብሔርን ያገለገለ መስሎት አውት ኦፍ ላይን ከላይ እስከ ታች ስርዓቱ ተበላሽቷል፣ ግን መዝሙር አለ። ከላይ እስከ ታች ስርዓቱ ተበላሽቷል፣ እግዚአብሔር ደስ አልተሰኘው፣ ግን ጩኸት አለ፣ ሙዚቃ አለ፣ እልልታ አለ፣ እምቢልታ አለ፣ ጩኸት አለ፣ ምስጋና አለ። ሰው እግዚአብሔር መጣ ወደ ሰፈሩ ተብሎ ሆ ተበልሎታል። እግዚአብሔር አልተደሰተ እኮ። አንዳንዴ ጮሆ የሚወርድ ፏፏቴ አለ፣ ፏ ብሎ ቢጮህ ውሃ አለ። አንዳንዴ ደግሞ ኩልል ብሎ የሚወርድ ውሃ አለ። ቬሪ ፓወርፉል ግን ኮንቴንት የሌለው ውሃ አለ። ባዶ ቃል ኤምፕቲ ቬስልስ ሜክስ ዘ ላውደስት ኖይዝ ይላሉ ፈረንጆቹ። ባዶ ቃል በጣም ይጮሃል ይላሉ። እግዚአብሔር ከዛ ያድነን። እና የግድ ስለ ጮህን አይደለም እኮ እግዚአብሔር ክብር የመኖሩ ምልክት ነስ። ክብሮ ሲመጣ ያስጮሃል። እስቲ ያስጮሃል በሉኝ። አዎ ጌታ ይመስገን። እግዚአብሔር ክብር ብቻ ይምጣልን፣ መንፈሱ ይንካን። እስቲ አሜን። አዎ ያ ምናፍቀው ነው፣ ግን ኖርማል እናርገው። አንዳንድ ነገሮች በቃ ስለለመድን ከዛ ነገር ከለመድነው ያምልኮ ስታይል ቀስ ብሎ ሰው በእንባ ሆኖ ቀስ በሚል መዝሙር እያመለከ በእንባ ሲታጠብ እኮ እግዚአብሔር መንፈስ በዛ ውስጥም አለ። ማልቀስ ደግሞ ብቻው መባረክ አይደለም። ድሮም ይመስለን ስላለቀስን የተባረክን ነው። አሁን ደግሞ ስለ ጮህን ይመስለናል። እና መንፈስ ቅዱስ ይምራን። እስቲ አምልኮውን እኛ መሪዎች አንሆንበት፣ ጸሎቱን እኛ መሪዎች አንሆንበት። let the holy spirit lead us። እሱ በቃ እንዴት እንድንጸልይ አናውቅም። በማይነገር መቃተት ግን ምን ያደርግልናል? ይማልድልናል ይላል መጽሐፍ ቅዱስ። እና ያ ቀን የስብራት ቀን የሆነው በክራውዱ ካያችሁት፣ በጉባኤው ብዛት ካያችሁት በጣም እግዚአብሔር ያለ ይመስላል የሚባል ነው። አቤት የነበረን ጊዜ የሚያሰኝ ነው። ግን እግዚአብሔር የከፋው ቀን ነው። እግዚአብሔር ከዛ ይጠብቃል። መንፈስ ቅዱስን ፎሎው እንድናረገው እግዚአብሔር ይርዳን ወገኖች ሆይ። እና ዳዊት ስርዓቱ ይስተካከላል። የተበላሸውን ነገር አወቀ። እንዴት ጎበዝ መሪ ነው ዳዊት! የመጀመሪያው ሲበላሽ በቃ አልሰራም፣ እንደገና ሰው አላስጨርስም፣ አልፈልግም ይሄ ታቦት አይምጣ ብሎ አልተወም። ያደረገው ነገር ምንድነው? ይሄ ታቦት እኛ መካከል ከመጣ ለበረከት ነው። ድሮውንም በቀድሞውንም በስርዓት አልፈለግነውምና እግዚአብሔር በመካከላችን ስብራት አደረገ። ስለዚህ አሁን ስርዓቱን እናስተካክላለን። ስርዓቱ ይስተካከል፣ አካሄድ ይስተካከል፣ ስብራት ይለወጣል፣ ሐዘን ይለወጣል፣ ኑሮ ይለወጣል፣ ውሳኔያችን ይለወጣል፣ አምልኳችን ይለወጣል፣ አገልግሎታችን ይለወጣል። አካሄዳችን ሲለወጥ ክብሩ መምጣት ይጀምራል። ክብር ለእግዚአብሔር ይሁን። ተመልከቱ፣ ልክ ከእግዚአብሔር ጋር ነገሩ ገብቶት ዳዊት ነገሩን ሲያስተካክል ስርዓቱ ገባው። ምናልባት የሚመስለኝ በነ ሳሙኤል መካሪነት፣ በነ ሳዶቅ በነዚህ በካህናቶቹ መካሪነት የእግዚአብሔር ስርዓት እኮ ይሄ ነው ብሎ መጽሐፍን አውጥተው ታቦቱ በካህናት ላይ ይቀመጣል፣ በመሎጊያው በትከሻው ላይ ይሆናል፣ ካህኖቹ እንዲህ ይለብሳሉ፣ እንደዚህ ነው የሚለውን ስርዓቱን ተከትለው አለባበሳቸውን፣ አካሄዳቸውን፣ ሁሉን መንጻት ያለባቸው ነጽስተው ተዘጋጅተው ታቦቱን ተሸክመው ሊያመጡ ሄዱ እና ሲመጡ ተመልከቱ አለባበሳቸው። ዳዊት በፊታቸው አሁንም ባለፈው ስብራት ወደዛ ብሎታል። አሁን አዲስ ቀን ነው። አሁንም ዛሬም ይዘምራል ዳዊት። ደስ አይልም? ዛሬም ይዘምራል በዚህኛውም ቀን ላይ እና ስርዓቱን አስተካክሏል። በገናውን ይዟል። መዝሙሩን እየደረደረ እየዘመረ በደስታ ሰው ሁሉ በሐሴት እያደረጉ አሁን ስርዓቱ ተስተካክሎ እየሄዱ ነው። በፍርሃ እግዚአብሔር አምልኮ፣ በፍርሃ እግዚአብሔር በካህናት ትከሻ ላይ በብዙ መስዋዕት 1000 እርምጃ በሄዱ ቁጥር በሬ ያርዳሉ። 1000 እርምጃ ይሄዳሉ፣ በሬ ያርዳሉ። መስዋዕት እያደረጉ በደም ላይ ነበር የሚሄዱት። በቃ በጣም ትንቢታዊ ነው። በዛ ላይ እየተረማመዱ በቃ መንገዳቸውን ወደዚህ ወደ ጽዮን ወደ አምባይቱ ጽዮን ዳዊት እየወሰደው ነው ያለው ታቦቱ። መኳንንቶቹ፣ ዘማሪዎቹ ሁሉ በቃ በእግዚአብሔር መንፈስ እግዚአብሔር ወደ ሰፈር ሲገባ ደስ ብሏቸዋል።
ስጋዊ ሰዎች ደግሞ በአጥር ላይ ተቀምጠዋል። ቤተ መንግስት ላይ የተቀመጡ የአቶ ከሌ ልጆች የምናምን ልጆች የሚባሉ የኮሩ ታላላቆች በዛ በሰፈሩ ግንብ ላይ ተቀምጠዋል እና ያያሉ። እና ዞር ስታይ ሚልኮል ባሏን አየችው እና እንዴት ያሳፍራል! ባልየው ትልቅ ሰው አይደለም እንዴ? የእስራኤል ንጉስ በቆነጃጅቶቹ እንዲህ ዝረከረካ ራቁቱን ይሆናል ብላ ባሏን በናቀችው ሰዓት ያላወቀችው ነገር ለካ ዲል ያረጋችው ያለችው ከዳዊት ጋር አይደለም። ባለፈው ኦዛን የተሰበረው this time የእግዚአብሔር ምህረት ነው የተዋት። እሷን ግን አልሰበራትም፣ ማህፀኗን ዘጋባት። እስክትሞት ድረስ ሚልኮል አልወለደች። this time የእግዚአብሔር ምህረት ነው የተዋት። እሷን ግን አልሰበራትም፣ ማህፀኗን ዘጋባት። እስክትሞት ድረስ ሚልኮል አልወለደችም ይላል። አንደበት እሳት ነው። አንዳንዴ እግዚአብሔር ሰው ቢሆን የሆነ እርምጃ ይወስዳል። ዳዊት ዞር ብሎ ያላት ምንድነው? በናቅሻጭ ይንቁኛል ብለሽ ባሰብሻቸው በእስራኤል ቆነጃጅት ፊት እከብራለሁ። አሁን ከሆንኩለት በላይ እሆንለታለሁ። ከአባትሽ ቤት ይልቅ ያከበረኝ። አሜን ሃሌሉያ። ዳዊት ከእግዚአብሔር በላይ ትልቅ የሚለው የለም። ለዳዊት ትልቁ እግዚአብሔር ነው። እግዚአብሔር ከወደደው who cares የሚል ሰው ነው። ክብር ለእግዚአብሔር ይሁን። እውነተኛ አምልኮ እዛ ጋር ነው ያለው። እንደዚህ እየተያዩ እየተጠባበቁ አይደለም አምልኮ ደግሞ ፎቶኮፒ የሚደረግ አይደለም። አምልኮ ሰው የሚያረጋው ማድረግ አይደለም። አምልኮ በውስጣችሁ መንፈስ ቅዱስ ምን እያረገ ነው? መንፈስ ቅዱስ ምን እያረገ ነው? እልል ከሆነ እልል፣ ማልቀስ ከሆነ ማልቀስ፣ መዘመር ከሆነ መዘመር እንደተገለጠለት ነው ሰው የሚያመልከው። ወገኖች ሆይ ለዚህ በትክክለኛው ስርዓት ታቦቱ መጣ። እንደው ለማሳየት ያህል ወገኖች ሆይ እግዚአብሔር በሚወደው እግዚአብሔር በሚቀበለው መንገድ እንድናመልክ እግዚአብሔር ይርዳል። ብዙ ጊዜ እኛ በመሰለን እኛ ደስ ባለን እኛ በፈለግነው መንገድ ነው እግዚአብሔር ማምለክ እንፈልገው። ኖ ፎርሙላው እሱ አይደለም። እግዚአብሔር በፈለገው። እስቲ አሜን በሉ። መንፈስ ቅዱስ በወደደው። አሜን። አንዳንድ ጊዜ መንፈስ ቅዱስ ዩኒክ ትእዛዞች ይሰጣል ለጉባኤ፣ ዩኒክ ትእዛዝ ይሰጣል ለፓስተሮች። ልክ እሱ በወደደው መንገድ ነገሮች ሲደረጉ ያልታሰበ ሰማይ ይከፈታል። ያልታሰበች የእግዚአብሔር እጅ መምጣት ትጀምራለች። እግዚአብሔር ስም ብሩክ ይሁን። እሱን ያውቃል እና በመታዘዝ ውስጥ የእግዚአብሔር ነገር ወደ ሰዎች ያልፋል። እስቲ መንፈስ ቅዱስ ሚላችሁን አድርጉ እስቲ። አሜን። እስቲ አንድ ቀን ለመንፈስ ቅዱስ ያለ ይሉኝታ ባካችሁ ለመንፈስ ቅዱስ ታዘዙ። እስቲ ያለ ይሉኝታ አንድ ቀን ለመንፈስ ቅዱስ እሺ አንተ የምትለው አደርጋለሁ በሉ እስቲ። የሰው ፊት ሳትፈሩ ይሄ የሰው ፍርሃት ባርነት በኢየሱስ ስም ከእናንተ ላይ ይሰበርላችሁ። እስቲ አረ ደመቅ አድርጋችሁ እስቲ አሜን። ወገኖች ሆይ ትልቅ ባርነት ነው። ፍርሃት ባሪያ ያረጋችኋል። የሰው ባሪያ ያረጋችኋል። የሥጋ ባሪያ ያረጋችኋል። በነጻነት ኑሩ በኢየሱስ ስም። ልጁ አርነት ቢያወጣችሁ በእርግጥ አርነት ወጣችኋል ይላል መጽሐፍ ቅዱስ። ወገኖች ሆይ እነዚህ የቤሳሚ እስላሞች በጣም ያስገርሙኝ። የመጀመሪያ ባህሪያቸው የሚያጠቡ ናቸው። መለኮታዊ ነገር እንደሆነ እንድታዩ ነው። እንዴት ላም ተሸክማ ቁልቁለት እየሮጠች እንቧ እያሉ ወደ ቤሳሚስ ሸለቆ ቁልቁለቱን ሮጡ ይላል። ላሞቹ ምን ሆነዋል? የወለዱ ናቸው። ናቹራል ኢንስቲንክታቸው የወለዱ ላሞች ቶሎ ወደ ልጆቻቸው ነው የሚሄዱት። ወደ በረታቸው ነው የሚሮጡት ልጆቻቸውን ፍለጋ። ልጆቻቸውን ትተው የእግዚአብሔር ክብር ሲያርፍባቸው እግዚአብሔርን ክብር ለማሳረፍ ወደ ቤሳሚስ ቁልቁለት ወረዱ። እግዚአብሔር ክብር ሲያርፍብን አሜን በሉ። እኔ ለእናንተ ምጸልየው ዛሬ ይሄ ነው። እግዚአብሔር ክብር ያገኛቸው። እግዚአብሔር መንፈስ ያገኛቸው። እንደ ሌላ ሰው የሚለውጥ የእግዚአብሔር ቅባት በላያቸው ላይ ይምጣባቸው። ወገኖቼ ሆይ እነዚህ ክብሩን የመለሱ የቤሳሚ እስላሞች ጥጆቻቸውን የተው ናቸው። እዚያ እንደ ቀላል አድርጋችሁ እንዳትመለከቱት። ልጅ ትቶ ታቦት ተሸክሞ መራመድ ያነውን ወደ ማይታወቀው ቦታ መሄድ። እግዚአብሔር ክብር ሲመጣ እግዚአብሔር ክብሩን የተሸከሙ ሰዎች ወደ ኋላ ዞር ብለው የሚያዩት ነገር የለም። በጣም ሳክሪፋይስ ያደርጋሉ።
በጣም ዋጋ ይከፍላሉ። ልጆቻቸውን ትተው ያሉ ብቻ ወደ ቤትሳሚስ ቁልቁለቱን ታቦቱን ተሸክመው ይሄዳሉ። በጣም የሚገርም ታሪክ ነው። ታቦቱ እነሱ ያዙ ያለምንም ግርግር ማንም ሆሳይል የሙዚቃ መሳሪያ ባልሰሙበት ሰዓት ላይ እንትን አላሉም፣ አልዘልሉም፣ አልፋንኑም። ዝም ብለው ብቻቸውን ያለ አጃቢ ክብሩን ይዘው ይሄዱ ነበር። ስም አልነበራቸውም፣ ከኔ አይባሉም፣ ምንም ነገር አልነበራቸውም። ግን ክብር ነበረባቸው። ክብር ይምጣባችሁ፣ ኃይል ይምጣባችሁ። መንገዳችሁ በጥንቃቄ እንድትሄዱ የሚያስችል የእግዚአብሔር ክብር ነው ወገኖቼ። ሆይ የሚያሳዝነው ታሪክ በሰውኛ የሚያሳዝነው ታሪክ እነዚህ ላሞች ክብሩን ከዚህ ሰፈር አምጥተው ከፍልስጤም ሰፈር አምጥተው ቤትሳሚስ ሲያደርሱት የቤትሳሚስ ሰዎች አመጡና ካርቱን ወይንም ደግሞ ሰረገላውን ሰባበሩ፣ እሳት ድንጋይ ደረደሩ፣ እንጨት አነደዱ፣ እሳቱ ነደደ። በዛ ላይ ላሞቹን አረዱና ለእግዚአብሔር መስዋዕት የምስጋና መስዋዕት አቀረቧቸው። ልጆቼን ትቼ ወጥቼ ወደ ኋላ ሳልል በጥንቃቄ ተራምጄ እዚህ እሳት ውስጥ ገባለሁኝ ክብሩን ተሸክሜ። መጨረሻው እሱን ክብሩን ማምጣት ነው ለጌታ። መጨረሻ ተሰው ተቃጠሉ። እስከ ድረስ ትሄዳላችሁ ጌታን ክብሩን ተሸክማችሁ። ብዙ ሰዎች እግዚአብሔር ሆይ በኋላ አሳያቸዋለሁ። እንትና ካትሪን ኩልማን የተናገረችው ቃል የእግዚአብሔር ክብር እስከ መጨረሻው ሳንቲም ድረስ ያስከፍልሃል አለች። በጣም ኮስት ያደርጋቸዋል የእግዚአብሔር ክብር። የእግዚአብሔር መገኘት ኮስት ያደርጋቸዋል። it's not just አይደለም እዚህ ጋር ወጣ በኢየሱስ ስም ውጣ ጋንንት ምናምን ተፈውሰሻል በቃ ታምር ምናምን ድንቅ ማድረግ ነው። ትልቅ ሰባኪ መሆን ቀላል ነው። ትልቅ የእግዚአብሔር ሰው መሆን ግን ዋጋ ያስከፍላል። ከኔ ጋር ናችሁ? መስዋዕት ትሆናላችሁ፣ ዋጋ ትከፍላላችሁ። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ። እንኳን አትበል ፓስተርዬ ሞቷን ተዋት ያላችሁኝ ነው አይደለም? ሕዝቅኤል 44 እንደዚህ ይላል፣ እኔም አየሁ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበረ። እኔም በግንባሬ ተደፋው። እስቲ አሁን የመስገድ ጊዜ ነው፣ እስቲ ሁላችንም ከወንበራችን ተነስተን እንስገድ የሚል ፓስተር ሳይነግራችሁ ክብሩ ሲመጣ አውቶማቲክ ነው። ዮሐንስ የተናገረኝን ቃል ለመስማት ዞር ባልኩኝ ጊዜ ያ የሚናገረውን ቃል ባየበት ሰዓት ኢሚዲየትሊ ምን ሆንኩኝ ይላል? እንደ ሞተ ሰው ሆንኩኝ ይላል። ዳንኤል በእጄና በእግሬ መልአክ አነሳኝ፣ በቃ ዝልፍልፍ ብሎ ወደቀ። እግዚአብሔር ክብር መጥቶ ሲነካቸው ሰዎች እንደ ሌላ ሰው ይሆናሉ። ስጋችሁ ጨርቅ ነው የሚሆነው። ያ ክብር ይምጣ። ለዚህ ቤት ምጸልዩ ዛሬ ይሄ ነው። ያ ክብር ይንካችሁ፣ ያ ክብር ይንካ፣ ትውልዴን ይንካው። ክብር የነካው ከሆነ አቤት ለምድር ሁሉ በረከት የሚሆን ህዝብ ከዚህ ምድር ይነሳል። እግዚአብሔር ክብር ይንካቸው፣ እግዚአብሔር እሳት ይንካቸው። በዚህ ቅባት የተነኩ ለምድር ረፍት ያመጣሉ። እነዚህ ከሰሜን ወገን የመጡ መንፈሴን አሳርፈዋል አለ በሕዝቅኤል መጽሐፍ ላይ ስትመለከቱ። ከየት የመጡ ናቸው? ከእግዚአብሔር ፕሬሰንስ ውስጥ የወጡ ናቸው። ከፕሬሰንስ ውስጥ የወጡ ሲሄዱ በሄዱበት ረፍት ሰጪዎች ናቸው። በሄዱበት መጽናናት ናቸው። በሄዱበት ፈውስ ናቸው። በሄዱበት መልእክተኞች ናቸው። በሄዱበት የእግዚአብሔር መንፈስ አብሮ ያርፋል ከነሱ ጋር። አንድ ነገር እንወቅ፣ እግዚአብሔር ቅርብም ነው ሩቅም ነው። እግዚአብሔር ቅርብም ነው ሩቅም ነው። መጽሐፍ ቅዱስ እግዚአብሔር ቅርብ ነው ይላል አይደለም? የስ ይላል። ግን እግዚአብሔር ክብሩ ደግሞ ሊርቀንም እንደሚችል እናውቅ ያስፈልጋል። አንዳንድ ጊዜ ክብሩን የሚያረቀው ነገር ቅድም ያልኳችሁ ኃጢአት ሊሆን ይችላል ብያችኋለሁ። መልሰን ያ ክብር ወደኛ እንዲመለስ ምናልባት እንደ ጨዋታ የጣልነው ነገር ምናልባት 15 ዓመት 20 ዓመት ኮስት ሊያደርገን ይችላል። ስለዚህ ያላችሁን አጽንታችሁ ያዙ። አሜን አሜን።